ዛሬ ለማን እንደሆነ ይሄ መልእክት አለ። እኔ ራሴ ረገጥ አድርጌ አሜን ብያለሁ። የትኛውም የተወሰደ ምርኮ በካሳ ይመጣ። እግዚአብሔር እንደዚህ ያደርጋል። ተወሰደ፣ አበቃ፣ ጠፋ፣ አላገኘውም የምትሉት ነገር ወደ እጃችሁ ይገባል። ዘንድሮ ያንጓጠጡብ ጭምር ያንተን ምርኮ ይበላሉ። ያንጓጠጡብ ጭምር ምርኮህን ይበላሉ። አምላኩ የለም ያለው ሁሉ አምላክህን ያያለው። እግዚአብሔር አይሰማውም ያለው ሁሉ አምላክህን ያያዋል። አረ ያመነ ረገጥ አድርጎ አሜን። ዛሬ የተነካችሁ ሰዎች፣ የተሸወዳችሁ የመሰላችሁ ሰዎች፣ የተጨበረበራችሁ የመሰላችሁ ሰዎች፣ የተነጠቃችሁ የመሰላችሁ ሰዎች እግዚአብሔር እንደዚህ ይላችኋል። የእናንተን ሳይሆን እኔን ነክቷል፣ አስተፋለሁ። እግዚአብሔር ብሎኛል፣ አስተፋለሁ። አረ ዛሬ ምሽት እግዚአብሔር ዋናውን ያስተፋው። ዛሬ የሆነ ሰው እግዚአብሔር ይሰለፍለታል። አረ እግዚአብሔር ይሰለፍለታል። አረ እግዚአብሔር ይዋጋለታል። አረ እግዚአብሔር ይመክትለታል። አረ እግዚአብሔር ይከራከርለታል። አረ ያመነ በእግሩ ቆሞ አሜን። ሁሉም ሰው የእግዚአብሔርን ቃል ያውጣ። መጽሐፈ ሳሙኤል ቀዳማዊ 30 ከቁጥር 1 እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጲቅላ በመጡ ጊዜ አማላቂያውያን በደቡብ ሀገር ጺቅላ ላይ መጥተው በእሳት አቃጥለዋትም ነበረ። ሴቶችና በውስጡም የነበሩት ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበረ። ሁሉንም ወስደው መንገዳቸውንም ሄዱ እንጂ አንድስ እንኳን አልገደሉም ነበር። ዳዊትና ሰዎችም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸው ተማርከው አገኙ። ዳዊትም ከእርሱ ጋር የነበሩ ሕዝቡ ድምጻቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለት ሚስቶች ኤዝራኤላዊቷ አኪኖአምና የቀርሜሎሳዊው ናባል ሚስት የነበረችው አቢግያ ተማርከው ነበሩ። ስለ ወንዶችና ስለ ሴት ልጆቹ የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ድገመው። ዳዊት ግን በአምላኩ በእግዚአብሔር ልቡን ቀኝህን ከፍ አድርግ ዛሬ ምሽት በጌታ በኢየሱስ ስም። አንድ ልብ የሚያስጥል በሌለበት፣ በዙሪያችሁ ተስፋ የሚደረግ በሌለበት፣ ልብን የሚያበረታ ነገር በሌለበት፣ አቅም የሚሆን ነገር በሌለበት፣ ይሄ ያለልኝ ብለህ መመካት የምትችለው ነገር በሌለበት ዛሬ ምሽት እግዚአብሔር ልብህን ያበረታዋል። አረ ልቡ ለደከመ ልቡ መበርታት ይሆናል። አረ እግዚአብሔር ውርደት አያረገውም። እግዚአብሔር አሳልፎ አይሰጥህም። ቀሪውን ሰዓት ተቆጣጠር። በዚህ ቤት ስላለ ተመስገን በኢየሱስ ስም። ሶስት ነገር እናያለን። ሴቶችና በውስጧም የነበሩ ሁሉ ከታናናሽ እስከ ታላላቅ ድረስ ማርከውም ነበር። ሁሉንም ወሰዷቸው፣ መንገዳቸው ሄዱ እንጂ አንድስ እንኳን አልገደሉም። ማርከዋል፣ ይዘዋል። ጉዳዩ ከባድ ነው። የወደቁት ጠላት እጅ ነው። ጠላት እጅ የወደቀ ነገር አይተርፍም። ወድቋል፣ አልወደቀም አይደለም። ተወስዷል፣ አልተወሰደም አይደለም። ኦሬዲ ነገሩ ተማርኳል፣ አልተማረከም። የተማረከው ጠላት እጅ ላይ ነው። ዳዊት የሄደው ሌላ ስፍራ ነው። ሌላ የሥራ ጉዳይ ነው የወሰደው። ዳዊት የእግዚአብሔር አገልጋይ ነው። ዳዊት በእግዚአብሔር የተመረጠ ነው። ግን ተማርኳል። ከተማው ምን ይላል? እሱ የእግዚአብሔር ሰው ከሆነ እንዴት ከሱ ይሄ ተሰወረ ይሉታል። እሱ የእግዚአብሔር ሰው ከሆነ ይሄ እንዴት ከሱ ተደበቀ? እንዴት አላወቀም ብለው ዳዊትን ያሙታል። ዳዊት ሲያገለግል ብራቮ የእግዚአብሔር ሰው ያሉት መልሰው ዳዊትን እሱ እንዴት ይሄ ከሱ ተሰወረ? እንዴት ይሄን አላየም? እሱ የእግዚአብሔር ሰው ከሆነ እግዚአብሔር እንዴት ይሄን አላሳየውም ይላል። ዳዊትም በደረሰ ጊዜ እግዚአብሔር ይሄንን ለኔ አልገለጠልኝም። ካልገለጠው ኃላፊነቱን ሊወስድ ነው። ታልፈ ስትሰጥ፣ ሲያድሙብህ፣ ሲሰባሰቡብህ፣ ያንተ ነገር ሲዘረፍ እግዚአብሔር ላንተ ካልገለጠው ራሱ ኃላፊነት ሊወስድ ነው። ዛሬ ሳታውቁ የተነጠቃችሁትን ራሱ ያስተፋው። በቅንነት፣ በየዋህነት፣ በገርነት፣ በእንዝላልነት አይደለም፣ በቅንነት
በቸልተኝነት አይደለም፣ በእምነት ሊሆንብኝ አይችልም ብላችሁ በጠበቃችሁት መንገድ ዳዊት ሊሆን አይችልም ብሎ በጠበቀው ጉዳይ ላይ ነው ነገሩ የተበላሸው። ሲመጣ ከተማው ተቃጥሏል። ሲመጣ ሀገሩ ተቃጥሏል። ሲመጣ ሚስቶቹ ተማርከዋል። ሲመጣ ታላላቅ ታናናሾች ተማርከዋል። ነገሩ ከባድ ነው። ማንም ሊረዳው አይችልም። ማንም ሊያውቅለት አይችልም። ማንም ይለው የእግዚአብሔር ሰው ነው፣ ያያል፣ ይሰማል። እንዴት እግዚአብሔር ለሱ አልነገረውም? አጠገቡ ያሉ አገልጋዮች ጭምር እስኪያምጹበት ዳዊት ተመታ። ዛሬ እግዚአብሔር አምላክ እንዴት አላየም የሚሉትን ጭምር እግዚአብሔር አፍ ያስይዛል። እሱ አምላኩን የሚያመልክ ሰው አይደለ እንዴት ባሉበት ሰፈር፣ የእግዚአብሔር ሰው አይደለ እንዴት ባሉበት ሰፈር፣ ይሄን አያየም እንዴ ባሉበት ሰፈር ዳዊት ለብዙ ሰው መፍትሄ ነው። እሱ ግን መፍትሄ እንዳጣ ሰው ደነገጠ፣ ልቡ ታወከ፣ አዘነ፣ ግን አበረታ ይላል። ከዛ ገባ። ሲመጣ ከተማው ላይ ጫጫታ አለ። እንዴት አንተ ምድራችንን እንደዚህ አድርገህ? እኔ ጫጫታው ከባድ ነው። ዛሬ እግዚአብሔር ጫጫታውን በተር ላይ ቀይረው። ሄይ ውርደት በተወራበት ሰፈር ለክብር ይቀይረዋል። ሰፈር ሳትቀይር እዛው ሰፈር ነገሩ ይገለበጣል። ዳዊት ገባና አማካሪ ጠበቃ አልፈለገም፣ ሕግ አዋቂ አልፈለገም። እንዴት ነው ከጼቅላ ተቃጥላ ከህዝቡ እንዴት ነው ከአመሌቃውያን እነዚህን ህዝብ መመልሰው አላለም። ቆይ እስኪ ስጡኝ አላቸው። ምኑም ቤፍታውን ስጡኝ ቤፍታውን አለ ልቡ ሲበረታ። ከዛስ ቆይ እናንተ በዚህ ቁዩ እኔ ወደ እልፍኜ ልግባ አለ። ዳዊት ቤፍታውን ለበሰ፣ ወደ እልፍኙ ገባ፣ ወደ አምላኩ ወደ እግዚአብሔር ጸለየ። ዛሬ በጓዳ አልቅሰ አደባባይ ይመለስ። አሜን። ከዛስ ጸለየ። በሶስተኛው ቀን ዳዊት ከጸሎት ሲወጣ ከነዛ ሰዎች መሃል አንዱ ወድቆ ተገኘ። ዛሬ የእናንተን ምርኮ ከያዙ ሰዎች መሃል እጃችሁ ላይ ይገባሉ። አላገኘውም ያልከው ነገር ታልፎ ይሰጣል። አይመለስም የተባለ ነገር ታልፎ ይሰጣል። ያውም ነገሩን ይዞ ያስረክበዋል። አማካታ ያራቦሽ ከሬ በደለ በጀለቦሳ ከዛስ ዳዊት ወጣ። እነዛ ከዳዊት ጋር ያሉት እንዳይነኩት ከለከለ፣ አስጠነቀቀ። ከዛስ አብሉት አላቸው። መጀመሪያ እጠቡት አላቸው። ከዛስ አልብሱት አላቸው። ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቢራቆት አልብሰው የሚለውን መልእክት ዳዊት ፈጸመው። ሊስም እኮ አልመጣም፣ ሊማርክ ነው የመጣው። እሱ ራሱ ሊወጋ ነው የመጣው፣ ሊያቃጥል ነው የመጣው። ሊያቃጥል መጥቶ ነው እግዚአብሔር የሰወረበት። ዛሬ ገዳዩ እጅግ ላይ ይወድቃል። አጭበርባሪው እጅግ ላይ ይገባል። የዋሸሽ እጅሽ ላይ ይገባል። ነገርሽን የሰወረብሽ እጅሽ ላይ ይገባል። አላገኘውም እያልክ እግዚአብሔር አሳልፎ ይሰጣል። በላ ጠጣ ለበሰ። ጌታ እባክህን አትግደለኝ ሲል አልገልህም አለው። ወዴት እንደሄዱ አሳይሃለሁ። እግዚአብሔር ዛሬ ጉዳይ የተሰወረበት ቦታ ላይ መሪ ይሰጣል። ወይኔ አሜንታ በጣም ትንሽ ነው። ያው የሚመራክ ራሱ ማራኪው ነው። እየመራ ቦታውን ያሳያል። ነገሩ የት እንደገባ የሚመራ ጠላት እጅ ላይ ይገባል። ከነሱ ግሩፕ ወደ አንተ መጥቶ እጅ ይገባ። ሌላ መሪ እንዳትጠብቅ፣ ሌላ ምልክት እንዳትጠብቅ፣ ሌላ የሚያሳይ እንዳጣ እርስ በርስ እየተጠቋቀሙ ነገሩ ታልፎ ይሰጣል። ከዛስ ዳዊት እሺ ና ውሰደኝ አለው። ይዞትም ሄደ። የዳዊት ምርኮ ተወሰደ እንጂ አንድም ዳዊት ሚስቶች አሉት፣ ትልቅ አለ፣ ትንሽ አለ። ከሚስቶቹ አንድም አልተነካም ከተባለ ከተወሰዱ ሳይደፈሩ መደፈርም እኮ አለ። የወሰደው እኮ ጠላት ነው፣ ወዳጅ አይደለም። ጠላት ካገኘ ይደፍራል፣ ያሰቃያል። ሕፃናትን ሊደፍር ይችላል፣ ሚስቶቹን ሊደፍር። ከዳዊት ምርኮ ይላል አንድም አልተነካም ይላል። አንድም አልተነካም ማለት አልተነኩም ማለት ነው። አልተነኩም፣ አልተገላለጡም፣ ማንም አልነካቸውም ማለት ነው። ዛሬ በጌታ በኢየሱስ ስም በጠላት እጅ ያለ ያንተ ምርኮ ሳይነካ ወደ እጅ ይገባል። ይኸውልህ አለመነካቱ አይደለም የገረመኝ፣ በእጥፍ ይላል። የወሰዱትን ሳይሆን የራሳቸውን ጭምር ይላል። ዛሬ ለማን እንደሆነ ይሄ መልእክት አለ። እኔ ራሴ ረገጥ አድርጌ አሜን ብያለሁ። የትኛውም የተወሰደ ምርኮ በካሳ ይመጣ። ግደለ
የለህም። ዛሬ ሐሙስ ነው። እግዚአብሔር እንደዚህ ያደርጋል። ተወሰደ፣ አበቃ፣ ጠፋ፣ አላገኘውም የምትሉት ነገር ወደ እጃችሁ ይገባል። ዳዊትን ከተማው ላይ እዛው ከተማው ላይ አላየህም? እሱ የእግዚአብሔር ሰው አይደለ? እንዴት አልተገለጠለትም ያሉ ሁሉ ቼክ ሊያረጉ ሲመጡ ለነሱ ጭምር ሰፈረላቸው። ዘንድሮ ያንጓጠጡብህ ጭምር ያንተን ምርኮ ይበላሉ። ያንጓጠጡብህ ጭምር ምርኮህን ይበላሉ። አምላኩ የለም ያሉ ሁሉ አምላክህን ያያሉ። እግዚአብሔር አይሰማውም ያለ ሁሉ አምላክህን ያያዋል። አረ ያመነ ረገጥ አድርጎ አሜን። ዳዊት ከምርኮም አንድም ሳይወሰድ መጣና በካሳ ለከተማው ሕዝብ ሁሉ 2 እጅ እጥፍ ይላል። ስታነበው ወደታች 2 እጥፍ ሰፈረላቸው ይላል። ሰጣቸውም ይላል። ተትረፈረፈም ይላል። ዛሬ የተነካችሁ ሰዎች፣ የተሸወዳችሁ የመሰላችሁ ሰዎች፣ የተጭበረበራችሁ የመሰላችሁ ሰዎች፣ የተነጠቃችሁ የመሰላችሁ ሰዎች እግዚአብሔር እንደዚህ ይላችኋል። የእናንተን ሳይሆን የኔን ነክቷል፣ አስተፋለሁ። እግዚአብሔር ብሎኛል፣ አስተፋለሁ። አረ ዛሬ ምሽት እግዚአብሔር ዋናውን ያስተፋው። እስኪ ነካ አድርገውና አጠገብ ያለውን እግዚአብሔር ከተናገረ በለው። ለእግዚአብሔር ልቀቅለት በለው። አትከራከር በለው። እግዚአብሔር ተዋጊ ነው በለው። ስሙም እግዚአብሔር ይባላል በለው። ባመናቿቸው ሰዎች የተካዳችሁ ሰዎች እግዚአብሔር ነገሩን ይገለብጠዋል። ብትሞክር መርከቤን ብትገለባበጥ ወጀብ ማዕበል ብታስነሳ ልቤም አይደነግጥ የንፋሱ ጌታ ኢየሱስ ከእኔ ጋር አለ። ዲያብሎስ ስራው መፍረሱ የማይቀር እውነት ነው። ውጊያው የማን ነው? ጌታዬ እግዚአብሔር ያንተ ነው። ሰልፉ የማን ነው? ዛሬ የሆነ ሰው እግዚአብሔር ይሰለፍለታል። አረ እግዚአብሔር ይሰለፍለታል። አረ እግዚአብሔር ይዋጋለታል። አረ እግዚአብሔር ይመክትለታል። አረ እግዚአብሔር ይከራከርለታል። አረ ያመነ በእግሩ ቆሞ አሜን። ኤማኪያ ላዳጂ ማሳ ፕሬታኪያ ባሳ ባጋናሞስ ሉካቱራ ባሺካ ባሳ ኤካታንታ ታኪያ ላዳሰቤያ ኤራቲና ሶኪያ ላዳሺ ማሳ ኡራቲከራ ባጂና ማሳ ኢንካታኪና ማሳ የተወሰደው በካሳ ይመጣል። ጠላቴ ተው ብዬሃለሁ፣ ተው ተው ተው። ሟርተኛ ተው ብዬሃለሁ፣ ተው ተው ተው። ደጋሚ ተው ብዬሃለሁ፣ ተው ተው ተው። አካቲና ማስ ኃይለኛ ነው ከኔ ጋራ ያለው፣ ተዋጊ ነው ከኔ ጋራ ያለው። እስኪ ኢየሱስ በለኝ። ኢየሱስ